ለጥቂት ነው አፈር ድሜ በልቶ ነበር ጥርስ መልቀምም ማለት ነው። ጠቅላይ ሚኒስትሩን ለታሪክ እያዘለኝ ያሉበት ድንገተኛ አጋጣሚ ቆም ብሎ ጠቅላይ ሚኒስትራችንን ለማዋረድ የተለቀቀ ቪዲዮ ነው። መንግስት አመራሮች መጸለይ ቃሉ ያዛቸው እንዴ? እንዴት ፖለቲካ ይሆናል? ቃሉ በመፈንቅለ መንግስት አርጎ አይልም፣ በጠመንጃው አፈሙዝ አርጎ አይልም። መግደል ኃጢአት ነው ይላል። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬት ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርጉ። ይሄን ዋነተው እንዲያስፈልጋል ወንድሜ አሁን የኔ ጥያቄ ጠቅላይ ሚኒስቴራችን ይሄንን ቪዲዮ ፈቅደው ነው የተለቀቀው ወይስ ደግሞ ካሜራማኑ ኤዲት ሳያረግ ዝም ብሎ እስኪ ህዝቡ ምን ይላል ብሎ ነው የለቀቀው? ይሄ ነው ጥያቄ። ምክንያቱም አይደለም በሀገር ደረጃ ጠቅላይ ሚኒስቴር የሆነ ግለሰብ ይቅርና እኛ ተራ ሰዎች እንኳን አንዳንድ ጊዜ ጥፋታችንን አናሳይማ። ኤዲት አድርገን የተበላሸ ነገር ካለ ቆርጠን አውጥተን ያማረውን ነገር ብቻ ነው ወደ ህዝቡ የምናቀርበውና ጠቅላይ ሚኒስቴር አብይ አህመድ እንግዲህ እዚህ ጋር እንደምትመለከቱት በተፈጥሮ ፍሏማ የሆነውን ቦታ እያስተዋወቀ ነበር። እስኪ በተወሰነችን ቪዲዮ መጀመሪያ እንመልከት። ማየት ያለብን ነገር ለመቀመጥ የሚመች አሰራር የለውም፣ የቆሸሸ ነው። ውሃው ግን እንደምታየው ፍልውሃ ነው። ይሄ ፍልውሃ ነው። ይህንን ፍልውሃ ሰዎች በቀላሉ አክሰስ ማድረግ እንዲችሉ መጠቀም እንዲችሉ አድርገን ለመዋኘት እግራቸውን ገላቸውን ለመመታት ብናመቻችላቸው ለብዙ በሽታዎች ፈውስ ይሆናል። ውበትም አለው። ድንጋዩ እንደምታየው የተለየ ከለር ነው ያለው። በትክክል ካስቀመጥ ነው ሌላ የውበት ምንጭ ሊሆን ይችላል። እንግዲህ ይህንን ተፈጥሯዊ ስፍራ ወደፊት ለህዝብ በሚመች መንገድ አስተካክለን እንሰራለን የሚል ቀረጻ እየሰራ ባለበት ሂደት ነው እንግዲህ ድንገት በቀረጻ መሀል ለጥቂት ነው አፈር ድሜ በልቶ ነበር ጥርስ መልቀምም አለ። ያው የሰው ልጅ ሲወድቅ እንደዚህ አይነት ድንጋያማ ቦታ ላይ ጥርስ ላይም አደጋ ሊደርስ ይችላል። ግን ያው ተርፏል፣ እሱም ፈገግ ብሏል። ያው እኛ አበሾች ደግሞ ሰው ሲወድቅ አይዞ ከማለት ይልቅ ሳቅ ይቀድመናል። ጠቅላይ ሚኒስቴራችን ስለሆነ ብቻ ሳይሆን ጓደኞቻችንም እኔም በወድቅ ሌላም ሰው ይስቃልና እንደዚህ የመውደቅ ነገር ስንመለከት ሳቃችን ይመጣል። አሁን ጠቅላይ ሚኒስቴሩ አስቀድመው በመውደቃቸው በራሳቸው ላይ ስለሳቁ ለዛ ነው እኔም እየሳኩ ያለሁት እና በሌላ መንገድ እንዳታነካኩኝ። ግን ይሄ ቪዲዮ ኤዲት ሳይደረግ እንደዚህ በቀጥታ በቲክቶክ ላይ የተለቀቀውና ካሜራማኑ ይሄንን ፓርት ኤዲት አድርጎ ማውጣት ይችል ነበር። ሆም ብሎ ጠቅላይ ሚኒስቴራችንን ለማዋረድ የተለቀቀ ቪዲዮ ነው ወይንስ ደግሞ እሳቸው ፈቅደው ነው? ይህንን ጥያቄ ብታውቁ አካላቶች ከስር ጻፉልኝ። ግን በአሁኑ ሰዓት በጣም አነጋጋሪ ቪዲዮ ሆኗል። እንግዲህ አንድ ሼር የሆነ ነገር ስለሆነ ነው እኔም እያጋራኋቸው ያለሁት። እንዲህ ያሉ ሪል ሞመንቶች በሌላው ዓለም ላይ የተለመዱ ናቸው። ምክንያቱም ቪዲዮን የበለጠ ቫይራል የሚያደርጉት ስህተት የሚመስሉት ነገር ናቸው። ምክንያቱም በትክክለኛው መንገድ ቪዲዮ ኤዲት ተደርጎ ስህተቱ ምናምን ወጥቶ ቆንጆ ፓርት ብቻ ቢለቀቅ ያው አንዳንድ ሰው ዝም ብሎ ያልፏል። ይሄ የመንግስት ፕሮፓጋንዳ ነው ምናምን አቦ አይመቸኝም እንደ ያለ ነገር ምናምን ብሎ ሊያልፍ ይችላል። በተፈጥሯችን የሰው ልጅ ግን ስህተት ስናይ ግን አናልፍም። በቃ አይደለም የመውደቅ ይቅርና የቃላት ስህተት ሲኖር ያቺን ቃል ይዘን ማራገም ምናምን እንወዳለን። በተለይ ደግሞ አዋቂ ግለሰቦች ላይ እንዲህ አይነት ነገር ሲደርስ የበለጠ ዓለም አቀፍ አይነት ይዘት ስለሚይዝ የተለያዩ ትልልቅ ፊልሞች ምናምን በሚሰሩበት ሰዓት በተለይ የአሜሪካው ሆሊውድ ፊልም እንዲሁም የህንዱ ቦሊውድ ፊልም ላይ ስህተት አደጋ ምናምን በቀረጻ መሀል ድንገት ሲያጋጥም ፊልሙ በኋላ ቀረጻው አልቆ ህዝብ ዘንድ ከመድረሱ በፊት በጉጉት እንዲጠበቅ የፊልሙ ፕሮዲውሰሮች የአንድን ስህተት ለተለያዩ
ጋዜጠኞች አሳልፈው ይሰጣሉ ሶሻል ሚዲያ ላይ እንዲራገብ። ሻሩክ ካን እኮ ቀረጻ ላይ ከመኪና ላይ ወደቀ፣ እንዲህ አይነት ነገር አጋጠመው ምናምን ተብሎ ይወራል። ከዛ ህዝቡ ያንን ፊልም በጉጉት ይጠብቃል። ምክንያቱም ይሄን ያክል መስዋዕት የተከፈለለት ፊልም ምን አይነት ነገር ቢሆን ነው ብሎ በጉጉት እንዲጠበቅ ያደርጋልና ይመስለኛል ጠቅላይ ሚኒስቴሩም ይሄንን ነገር በፍቃድ እንዲለቀቅ ያደረጉ ይመስለኛል። አሁን ካልኳቸው አይነት ሎጂክ አንጻር በቃ አንዴ የሆነ ሞመንት ነው የበለጠ አነጋጋሪ ይሆናል። በዛው ደግሞ ያስተዋወቁት ያለው የተፈጥሯዊ ቦታ የበለጠ ህዝብ ጋር ተደራሽ ይሆናል። ከዛ አንጻር ቆርጠ እንዳታወጣው ብለው አስበው ይመስለኛል። ወይ እንግዲህ እንደ ማንኛውም ኢትዮጵያዊ ጥፋት አጥፍተሻል ተብዬ 5 ቀን ታስሬ ነበረ። የታሰርኩበት ምክንያት ደግሞ በዚህኛው ቪዲዮ ምክንያት ነው እና አሁንም የዋስትና መብት ተጠብቆልኝ የወጣሁት። እኔ ዶክተር አብይ አህመድ እውነት በጨዋ ደንብ በህይወት ያለው አይመስለኝም። ካሉ ጠይቁልኝ ፕሊዝ፣ አለሁ በሉን። ለምን እንደዚህ እንደምን ልንገራችሁ። ወጣቱ ስራ የሆነ ነገር ካክስቱም ካጎቱም ካያቱም ምናምን ካለው ከሌለው አቅሙ ተጋግጦ የሆነ ነገር ይከፍታል። ከዛ ግብር ሌላ ታሪክ። እኔማ የአፍሪካ አህጉርም ነው መሰለኝ እንዳጠቃላይ ምን ከፍለው ሌላ ያኔ ምንም አማርኛ ይዘብረቅረቅ ቢልባችሁ ራሱ እየወላችሁ እያስተካከላችሁ እየሰካካችሁ ስሙት። 2017 ላይ የራሴ 2 ስራ ነበረኝ። አሁን እግዚአብሔር ይመስገን አንዱን በግብር ምክንያት ዘግቼዋለሁ። አንዱ ደግሞ መንግስት የሰጠን ንግድ ፍቃድ ራሱ ሌላ መንግስት ደግሞ ነጠቀንና በዛ ምክንያት ስራው ቆሟል ለጊዜው። ስለምን እንደማወራ በእርግጠኝነት አብዛኞቻችሁ ይገባችኋል። ግን እኔ አባይ ሲገደብ ተገድቦ ሲያልቅ እንኳን ደስ ያላችሁ ኢትዮጵያውያን ብለው ቲቪ ላይ ያየናቸው እኔ ዶክተር አብይ አህመድ አይመስሉኝም። ጠርጥሩ። እውነቴን ነው። ኤአይስ ቢሆን እንዴ እሳቸው የሆነ ቦታ ታግተው ራሱ ሌላ ሰው ያስተዳደረንስ ቢሆን እንዴ ወጣቱ ከሀገር ልውጣ ብሎ ፓስፖርት ሄዶ ቀጠሮ ሲይዝ 2 አመት እሺ በቃ በግርም ቢሆን ሞክራለሁ ሲል ጦርነት ስንል አይ አትወጡም። እሺ የት እንኖር እንስራ አትሰሩም እንዴ የት እንሂድ? እኔ በግሌ እኔ እንደ አንድ እንዴ ማርያም ዶክተር አብይ አህመድ እባክዎትን እንደው ስሙ አንዴ አንቱ ብለህም አትፍረድብኝ። ግን ሰማኝ አንተ እኮ ስትሾም ማለት ነው ማለት እርሶ ሲሾሙ ከእናቶቻችን ጋር እኔ ነኝ ማገባው ብለን እኮ ተጣልተናል። በጣም መልካም ከመሆኑት የተነሳ እንደኛ ኮሪደር ልማት እኮ እውነት ለመናገር እንጀራ አይሆነንም። ልጆች አሉን በምን እናሳድጋቸው እንዴ? ጌታዬ ሆይ እኔ የምትሰጠኝ የ100,000 ብር ገንዘብ ምንም እያለቀብኝ ስለሆነ ባከን በሚሊዮን አድርግልኝ እና ከቻልክ ከዚች ሀገር መንቅረህ አስወጣኝ። አሜን አሜን በሉ። ዲያራ መኖር አለመኖራቸው ይጣራልን። እንዴ ወጣቱ እየሞተ ነው። ማርያምን እየኖር አይደለም። አሁን እስቲ በኔ እድሜ ያላችሁ ሰዎች ጌታን ቤት ይኖረናል ብላችሁ ታስባላችሁ? እንደው የቤት ባለቤት እንሆናለን? የቤት ባለቤት ምን ነው እንግዲህ ይመስላችኋል? የምረዲ መቼም ነው የማይመስለኝ። መቼም እንዴ ጌታ ሆይ አረኡ ገና አሁን ሀብታም እሆናለሁ ብዬ አስብ የነበረው ሴትዮ ወደታች ወርጄ ገና ትንሽ ከፍ ስል እያፈረጠ ወደታች ወርደኛል። ማርያም አረ በገብርኤል አረ ተው እንዴ ድሮን እንድንናፍቅ አታርጉን እንጂ በዚህ እድሜያችን እኮ ድሮ እያልን ማውራት ጀመርን እኮ እንዴ። በዚህ እድሜያችን እኛ ራሳችን የራሳችን ታሪክ ድሮ ሆኖብን ድሮ እያልን ነው የምናወራው። አረ መንግስት እንዴ አረ ለወጣትህ ዘንተው ግድ የለህም ተው። ደግሞ እቺን አወራሽ ብላችሁ ቀፍድዱኝ አሏችሁ። እንግዲህ እውነትም ኢትዮጵያ ሀገራችን ናት ወይስ ተሰደን መተን ነው? ይሄ የሁሉም ወጣት እውነት ለመናገር ጥያቄ ነው። ባቀው መልስልህ ነበረ። እውነት ለመናገር በጣም ብዙ ኮሜንቶች በውስጥ ራሱ በጣም ብዙ ማስፈራራት ምናምን እየደረሰኝ ነው። የጠየቅኩት እኮ ጥያቄ ነው ወገን፣ ጥያቄ ነው። እና ደግሞ ስለ ወጣቱ አስቡ ነው ያልኩት። ምክንያቱም አሁን ያለው ወጣት ገመድ ይሻለኛል፣ ማላታይን ይሻለኛል፣ ወይ ዘራ ይሻለኛል ምናምን እያለ ማለት እያማረጠ ነው ያለው። ምክንያቱም መስራት ስላልቻለ አሁን የኛ ጥያቄ እውነት ለመናገር አላቅም። በዚህ ልክ እኔ አላቅም። ብቻ የሆነ ነገር ለመጠየቅ እንኳን በጣም ምን ያህል ሰቀቀን ውስጥ እንዳለን ነው ልንረዳ የሚገባው። እና ደግሞ የመጀመሪያው ቪዲዮ ምን ያህል ሰው ችግሩን እንዳወጣለት ማለት ችግሩን እንዳወራሁለት ነው። እኔ አሁን እግዚአብሔር እንደዚህ ይሆናል ብዬ አስቤ አይደለም ያንን ቪዲዮ ፖስት ያደረኩት። ግን
ዝም ብዬ የሆነ ሰዓት ላይ እኔ ያጣሁትን ገንዘብ ሳስበው በጣም ያበሳጨኛል። ምክንያቱም ሃይ ባይሆን የመጣው ግብር 2018 ያንን ቤት ሳልዘጋ በስርዓት መቀጠል ይችል ነበር፣ ግን ደግሞ አልቻልኩም። በቃ በምን ምክንያት? በግብሩ ምክንያት። ሁለተኛ ነገር ደግሞ ምንድነው ሰው ግንዛቤ የለውም። አሁን ለምሳሌ ገቢዎች ስንሄድ ምን ይዘን ምን አድርገን ምን አስተካክለን አመቱን ሙሉ ምን ማድረግ እንዳለብን ራሱ አናቅም። ለምን? ስለ ገቢ ማለት ስለ ግብር ስለ ታክስ ህዝቡ ምንም አይነት ዕውቀት የለው። መንግስት ደግሞ በቻለው አቅም መጀመሪያ ሲስተም ውስጥ ከማስገባት በፊት ማድረግ ያለበት ነገር ምንድነው? ለሰው ግንዛቤ መስጠት ነው። እንደዚህ አድርጉ፣ ቀጣይ እንደዚህ ይሆናል። ለምሳሌ አሁን ዋና ማይችል ልጅ ወይ ደግሞ ዋና ማይችል ሰው ዝም ብለን ባህር መሃሉ ላይ ወስደን ብንገፈትረው መጨረሻው ሞት ነው። የኛም ሀገር ደግሞ ሁኔታ አሁን የታክስ የግብሩ ምናምን እኛ ግብር አንከፍልም አላልንም። የሆነው ምንድነው? ምንም በማናቀው ሲስተም ውስጥ ተዘፍቀናል። በቃ ተወርውረናል፣ ገብተናል። ከዛ የከሰረው ከስሮ ይወጣል። ከዛ በኋላ ስራው የሚሆነው ምንድነው? በየጥጋ ጥጉ ድድ ማስጣት፣ በቃ ሱሰኛ መሆን፣ ጌም ምንድነው ቁማር መጫወት ምናምን ብዙ ነገሮች ማለት በቃ ወጣቱ እንደዛ ነው። ቁማር ስንል ደግሞ ወደ ቢንጎ እንዳትመጡ። ቢንጎም ቀርቷል። እንኳን ደስ ያላችሁ። እና ምን ልላችሁ ፈልጌ ነው ባጭሩ ለወጣቱ አስቡ ነው ቻይንኛው። በቃ እኔ አታንበቅብቁኝ በውስጥ እየመጣችሁ ወጣቱን አሰልጥኑት፣ ስጡት። ጀግና ወጣት ነው አሁን ላይ ያለው መስራት የሚፈልግ ከማንም ሰው ማንም ሰው ላይ መጦር የሚፈልግ ሰው የለም። ሴት እንኳን ሆና 2-3 ልጆችን ይዛ ምናምን ነገር በቃ ይሄ ጀግና ሆኖ ምናምን ነው መኖር የምንፈልገው፣ ከራሳችን ነው ማግኘት የምንፈልገው ምናምን እና በጣም መልፋት የሚፈልግ ወጣት ነው ያለው። ይሄንን ወጣት ለምን ትገሉታላችሁ ነው? ትንንሽ ቢዝነስ የሚሰሩ ሰዎች ያን ያህል ጫና ባታደርጉባቸው፣ ስራቸው ማለት ስራቸውን ሄዳችሁ ብታዩ ብታበረታቷቸው በጣም ማለት ብዙ ነገሮች እኮ እናያለን እኮ ማለት እኔ አላቅም ብቻ ለመናገር ግን ይሄንን ወጣት ነው መያዝ ያለባችሁ። ብሶተኛ ነው እንዴ? ካፍቶናል። እውነቴን ነው። መሰነድ እንፈልጋለን ግን ገንዘብ የለንም። በዚህ ላይ አማራጩ መንገዱም የለም ምናምን በቃ በጣም ያስጠላል። ድሮ እኮ የሆነ ሀገር እንኳን ዝም ብለን ብር ብለን እኮ አረብ ሀገር እንሄድ ነበር። አሁን ላይ እሱም ነገር ከብዷል። በዚህ ላይ ደግሞ አብዛኞቻችን ልጆች አሉን እንዴ ነው ወይስ ልጆቻችንን ይዘን ይሄ 2 ህፃን ልጅ ይዞ በሊቢያ እንደሄደው ሰውዬ እንሰደድ ወይ እንዴ? በቃ ግራ አታጋቡን ነው የኛ ጥያቄ። የወጣቱ ጥያቄ ይሄ ነው። በጀመርነው ስራ አበረታቱን። ወሽመጣችን እያላችሁ አትጣሉን እና ደግሞ በስርዓት አስረዱን። ገቢዎች ሲኬድ ምን ይዘን መምጣት እንዳለብን 30,000 ፎሎወር ባለው የገቢዎች የቴሌግራም ቻናል ወይ 100,000 ባለው ምናምን ብትለቁ 120 ሚሊዮን ህዝብ ነው ያለው። ከዛ ውስጥ ደግሞ ግማሽ ለግማሽ የራሱ ቢዝነስ ያለው ሰው ሊሆን ይችላል። ቻናሉን የማያውቀው ሰው ሊሆን ይችላል ምናልባት የሚመጣው እዛ ጋርና በትክክል እንኳን ሂሳብ መዝገብ ያዙ ምናምን ብሎ እንኳን የሚያስረዳ ሰው የለም። ይሄን ያልክ መጥቷል ከፍለህና ረንዴ እኔ ያለ እኔ እኮ ገንዘቡ ራሱ የለኝም ምን አይመለከተኝም ከፍለና ቅሬታ ክፍል ስትሄዱ ሌላ ቅሬታ ክፍል እሱ ራሱ ይፈልጋል። ትላንት ነገራችኋለሁ በዚህ ጉዳይ ላይና አስረዱን ነው አሁን የኛ ጥያቄ። አስረዱን እንዲያሳውቁን። ገና እያደገች ያለች ሀገር ናት። አዎ በቃ በዚህ ልክ በዚህ አሁን በኮሪደር ልማቱ ልክ ቡርቅቅ አድርገን ባናስብ ጥሩ ነው። አናቅም ምንም ነገር እንዴ ንገሩን፣ አስተምሩን። መንግስት አመራሮች መጸለይ ቃሉ ያዛችሁም እንዴ? እንዴት ፖለቲካ ይሆናል? አትፍሩ። የሚፈራ ፈጣሪ ብቻ ነው። አትፍሩ። ሰው ቃሉ ነው የሚያዘን የሚል ደፋር በየቤተ ክርስቲያኑ ውስጥ ቃሉ ነው የሚያዘን አይደለም። ቃሉ በመፈንቅለ መንግስት አርጉ አይልም፣ በጠመንጃ አፈሙዝ አርጉ አይልም። መግደል ኃጢአት ነው ይላል። አታድርጉት። ይሄ ፖለቲካ አይደለም። ስርዓትን መጠበቅ፣ ህግን ማክበር፣ ህግን ማድረግ ግዴታ ነው። ቤተ እምነቶች ላይ አስተምሩት የሚገባ ነው። የቱ ጋ ነው እስኪ የትኛው ወንጌል ወይም ደግሞ አስተምሮ እንደሚከለክል መነጋገር እንችላለን። ተጽዕኖ አይደርስባችሁም እያልኩ አይደለም። እንዲስል ማን ይጋፈጠው ነው? እንጋፈጠው። ብዙ የሚጋፈጥ እየበዛ ሲሄድ እኮ ያይዳከማል። ችግሮች እንዲፈቱ የሚጣጣር ከሌለ ያኛው የሚያጠፋው እየጎለበተ ይሄዳል። ስርዓትን አክብሩ፣ ህግን አክብሩ፣ በስነ ምግባር ታነጹ፣ ለስራ ትጉ፣ አልሙ፣ ተከባበሩ፣ አክብሩ ማለት ግጭትን አስወግዱ። ጥል፣ ክርክር፣ ግጭት ኃጢአት ነው፣ ቃሉ ይከለክላል ብሎ ከቃሉ መዞ ከቃሉ ተንትኖ ማስተማር
የእያንዳንዱ ቤተክርስቲያን ኃላፊነት ነው። እኛም ደግሞ ኃላፊነታችን እንወጣለን። እናንተ ስታግዙን ደግሞ ይፈጥንልናል። አመራሮች መጸለይ ቃሉ ያዛችሁም እንዴ? እንዴት ፖለቲካ ይሆናል? እሺ ክብርት ከንቲባችን የፕሮቴስታንት አይዶን ሃይማኖት ተወካዮች ከየት እንደሰበሰቧቸው አላውቅም፣ ሰብስበው ሲያወሩ መጸለይ እንዳለባቸው ቃሉ ይሄንን እንደሚያስ ጦርነትን እንደማይደግፍ ምናምን ሲናገሩ ሰምቻለሁና ቦታ ተቀያይረው ነበር። ክብርት ከንቲባ አስተማሪ ሆነው ነበር የመጽሐፍ ቅዱስ አስተማሪ የተባሉት ደግሞ እየሰሙ ነበር። ኤኒዌይስ እዚህ ውስጥ ዲቴል አልገባም፣ ግን የሙስሊምም የክርስቲያንም የኦርቶዶክስና ፕሮቴስታንት ማለት ነው ተወካዮችን ስመለከታቸው የእውነት ምንም የሚጸልይ ነገር ያላቸው አይመስልም። ለምሳሌ ስለ ጳውሎስ ሲናገር ሰውነቱ ደካማ ነው፣ የሚናገረው ግን ታላላቅ ቃላትን ነው ይላል። ማለት የሚመጡት የሚወግሩት የሚያሳድዱት ሰዎች ናቸው እንደዛ የሚሉት። ደካማ ነው ሰው ደካማ ነው ማለት ጾም ጸሎት የቆዳው ምንም እነ ሐዋርያት እንትናን ጸልዩ ምናምን የሚሏቸውን ሰዎች እነ ነብይ እንትናን እስቲ ተመልከቱ፣ ድንቡሽቡሽ ያሉ ናቸው። ሰውነታቸውን ብትነኩት የሚቀደር ነው የሚመስለው። አይ ቲንክ እነዚህን ሰዎች ኦርቶዶክስም ጋር ያየዋቸው ይመስለኛል። በጣም ያማረባቸው ናቸው። ቦርጫቸው ምን እንደሚያካክል ስፔሻሊ ነብይ ጎነጤን ተመልከቱት። ቦርጩ ምንም ለጾም ጸሎት ጊዜ ያለው አይመስልም። እና የሚጸልይ የሚጾም ምናምን ሰው ይታወቃል ብዬ አስባለሁ። ኤኒዌይስ ይሄ ፖይንት አይደለም። ግን ክብርት ከንቲባዋ የተናገሩትን ከሰማሁኝ በኋላ መጽሐፍ ቅዱስ ስለ መንግስትና ስለ አማኝ ምን ይላል የሚለውን ማጥናት ጀመርኩኝ። እውነት ነው የተናገሩት በሙሉ። አማኞች መጸለይ ያለብን ስለ መንግስት ያሉት በሙሉ ትክክል ነው። ግን የቀረም ነገር አለ። ስንጸልይ የምንጸልየው እንደ ናቡከደነጾር ትዕቢተኛ እንዳያደርጋችሁ መጸለይ ያለብን። ሳር እንዳትበሉ እንዳትዋረዱ። እንደ ሳኦል የእግዚአብሔር መንፈስ ከእናንተ ላይ ተነስቶ 40 ዓመት እንዳትገዙ አቅል የሌላችሁ ሆናችሁ መጸለይ ያለብን። እግዚአብሔር ክብሩን እንዲመልስላችሁ፣ ክብር እንዲሰጣችሁ፣ በሰው ዘንድ መወደድ እንዲሆንላችሁ። ባይዘው የሚያጨበጭብላችሁ ሁሉ ሊወደዳችሁ አይደለም። ሰውነቱ ያማረ ሰው ባይዘው ልቡ ፈሪ ነው። ሪሊ እግዚአብሔርን የሚፈራ ሰው ምንም ከዚህ ዓለም የሌለው ነገር ነው። ስለ ፍትህና ስለ እውነት የሚጮህ የሰበሰባቸው ሰዎች አይዶን ነው አላቃቸውም። ግን ሪሊ እስቲ ይሄ ፔንቴ ብላችሁ ስትሰበስቡ ይሄ ጠንከር ያሉትን ሰብስቡ። ጠንከር ያሉትን ሰብስቡ። በጾም ጸሎት የተጎዱትን ምናምን ሪሊ እግዚአብሔር መንፈስና እግዚአብሔር ክብር ያለባቸውን ሰብስቡ። እነዚህ የለባቸውም እያልኩኝ አይደለም። እሺ ሌላው መንግስት ምንድነው የሚለውን ሲናገር ክፉን የሚሸልም ማነው? ክፉን የሚቀጣ መልካምን የሚሸልም ከእግዚአብሔር መሳሪያ የታጠቀው ለከንቱ ያልሆነ ነው ይላል። እናንተ እኮ በየቦታ የሾማችሁት ሌባን ነው። በጣም ሙስና ሲወስዱ የማያፍሩ ሰዎችን ነው። እና አይ ዶንት ኖ ራሳችሁን እንዴት እንደምትገመገሙት ከእግዚአብሔር ቃል አንፃር ፌል ያደረጋችሁ ይመስለኛል። መጸለይ ብቻ ሳይሆን ለአንተ አልተገባችም ብሎ ዮሐንስ እንደተናገረ በለፊት መንግስታትን ልንጋፈጥ ይገባናል እውነተኞች ከሆነ። እና መንግስት በጣም ብዙ ከአማኝ የሚጠብቃቸው ነገሮች አሉ። 90% ግን ተግሳጽ ናቸው። ጭብጨባ 10% ነው። ሰሚሽን ስተትን አለመናገር አለማጋለጥ አይደለም። ዝም ብሎ በተናገረው ቁጥር አጨብጨብ አይደለም። ኤኒዌይስ መንግስት ምን መምሰል አለበት የሚል ሙሉ ትምህርት አለ። ይሄንን በዝርዝር እናየዋለን። ከኢትዮጵያ መንግስት አንፃር መጽሐፍ ቅዱስ
እንዴት እንትን ያደርገዋል ይመዝነዋል? የኢትዮጵያ መንግስት ሪሊ መጽሐፍ ቅዱሳዊ የመንግስትን መስፈርት እያሟላ ነው ወይ? ብንሰርቅም ባንሰርቅም እንኳን ክርስቲያን መሬቴ እንኳን ኦርቶዶክስ